ሰላማችሁ በያላችሁበት ብዝት ይበልልኝ። በጣም ብዙ ነገሮች እየተፈጠሩ ነው ሀይሚዬና ብሩኬ ላይ ማለት ነው። እና የመጀመሪያ መልእክቴ ሀይሚና ብሩኬን የምትወዷቸው ከሆነ እነሱን ለማግባባትና አንድ ለማድረግ ብትሞክሩና መልካም ነገሮችን ብታደርጉ መልካም ነው ብዬ አስባለሁኝ። የሆነ ነገር በተናገረች ቁጥር ወይም ደግሞ የሆነ ነገር በተናገረ ቁጥር ያችን ነገር ይዛችሁ ነገር ባታጋግሉ ባታቀሳስሩ መልካም ነው ብዬ አስባለሁ። እሷም ጋር ችግር ሊኖር ይችላል፣ እሱም ጋር ችግር ሊኖር ይችላል። ግን ደግሞ ሰው የሆነ ችግር ሲፈጠር በመነጋገር በመግባባት በማስተዋል መፍትሄ በማምጣት ችግሮች ይፈታሉ ብዬ አስባለሁኝ። ሲቀጥል ደግሞ ሀይሚዬና ብሩኬ ከዚህ በኋላ ልጅነት የለም። ልክ እንደ ሕፃን ልጅ አትጨቃጨቁ። መጨቃጨቅ መፍትሄ አይደለም። በህይወታችሁ የሆነ ችግር ሊያጋጥማችሁ ይችላል። ያንን ችግር ቁጭ ብላችሁ እናንተ ሁለታችሁ ብቻ ተማምናችሁ ልብ ለልብ እንተዋወቃለን እንደምትሉት ሁሉ ችግራችሁንም እርስ በራሳችሁ ተነጋግራችሁ መፍታት አለባችሁ። ችግራችሁን እናንተ ሁለታችሁ መፍታት ካልቻላችሁ ነገም ቀጣይም ህይወታችሁ እንደዚህው ምስቅልቅል ነው የሚለው ማለት ነው። እናንተ ሰላም ብትፈጥሩ ኑሮ ይቅርታ ብትደራረጉ ኑሮ ነገሮችን ተነጋግራችሁ ብትፈቱ ኑሮ እዚህ ደረጃ ባልደረሳችሁ ነበረ። ይችም ልጅ አብሳላት የምትባለውም ልጅ የመጣችሁ እናንተ ይቅርታ አለመደራረጋችሁ ወደ ራሳችሁ አለመመለሳችሁ ነው ይህ ሁሉ ችግር ያመጣባችሁ ማለት ነው። አሁንም ነገር አትቆሳቆሱ። እውነቴን ነው የምላችሁ። በቃ ያለፈ መጥፎ ነገሮች አስተምረዋችሁ የነገ ህይወታችሁን እንድታስተካክሉ ያደርጓችኋል አይደለ? መልካም ነገሮች ደግሞ የበለጠ እያበረቱ እያጠነከሩ መልካምነታችሁ እንዳድግ ያደርጓችኋል አይደለ? ስለዚህ መጥፎ ነገሮችን ወደ ጎን ትታችሁ መልካሙን ይዛችሁ ህይወታችሁን በመነጋገር ቁጭ ብላችሁ ምንድነው ችግርሽ ምንድነው ችግሬ ብላችሁ እርስ በራሳችሁ ተወያይታችሁ ችግራችሁን ፍቱ። ማንም ያውራ ማንም ስለ ሰው ቦታ አትስጡ። ለጓደኛም ቦታ አትስጡ፣ ለኦዲየንስም ቦታ አትስጡ። በነገራችን ላይ እኛ ኦዲየንሶች ተመልካቾች ነን እንጂ የእናንተን ህይወት አንኖርም። ይህም ማወቅ አለባችሁ። ጓደኞቻችሁ ጓደኛ ናቸው እንጂ የእናንተን ህይወት ሊኖሩላችሁ አይችሉም። የምትችሉት ህይወታችሁን የምትኖሩት እናንተና እናንተ ብቻ ናችሁ። መግባባትም ያለባችሁ እናንተና እናንተ ብቻ ናችሁ። ሌላ ሰው አይመለከተውም። ገባችሁ አይደለ? እንደ ተመልካችም ሆነ እንደ ጓደኛ የሚናገረው ነገር ሊኖር ይችላል። ሀሳብ መቀበል፣ ሀሳቡን ደግሞ ተቀብላችሁ የሚጠቅምና የሚጎዳችሁን ደግሞ እናንተ ለይታችሁ የሚጠቅማችሁን ውሰዱ፣ የማይጠቅማችሁን ተው። በቃ እልክ አትጋቡ። እልክ ህይወትን ያበላሻል፣ ችግር ውስጥ ይከታችኋል። እሱ ካደረገ እኔም አደርጋለሁ፣ እሷ ካደረገች እኔም አደርጋለሁ እየተባባላችሁ የቃቃ ጨዋታ ህይወታችሁን አታድርጉት። ደስም አይልም። የእውነቴን ነው የምላችሁ ማለት ነው። እኔ በሀይሚዬ ቦታ ሆኜ ስረዳት ከባድ ነው። ችግሩ አሁንም እየተፈታላት አይደለም። ብሩኬ ደግሞ ከብሩኬ የምትፈልገው ነገር ምንድን ነው? ለሁሉም ነገር ገደብ ይኑርህ ነው የምትለው። ገባችሁ? መልካምን አታድርግ አይደለም፣ መልካም ነገር አታድርግ አይደለም የምትለው። ግን መልካም ስታደርግ ህይወትህን አደጋ ላይ የሚጥል ነገር አታድርግ። ሁሉም ሰው እንዳንተ አይደለም። ከእንደዚህ አይነት ነገር ተቆጠብ ነው እንጂ መልካም ነገር አታድርግ፣ ለሰው መልካም ነገር አታስብ ማለት አይደለም። ብሩኬ ሀይሚዬንም ብትረዳት እኔ መልካም ነው ብዬ አስባለሁ። ምክንያቱም ሁሉም ሰው እንዳንተ ሊያስብ አይችልም። ሁሉም ሰው እንደናንተ ሊያስብላችሁ አይችልም። የዛሬ ሰው የእናንተን ህይወት ለመበጥበጥ እንጂ የእናንተን ህይወት ለማቃናት የሚሄድ ሰው ስለሌለ ማለት ነው። እንደምታዩት ነው ማለት ነው። ስለዚህ ችግራችሁን እናንተ ሁለታችሁ ብቻ መፍታት ልመዱ። ወደ ራሳችሁ ተመለሱ። ሲቀጥል ደግሞ ዱባይ የተባለው ነገር ደግሞ ዱባይ እኮ በነገራችን ላይ ምንም ፕሮሰስ እንትን የሚለው ነገር አይደለም። ለመዝናናት የሚመጡ ሰዎች ዛሬውኑ ትኬት ቆርጠው እኮ የሚመጡ ሰዎች ናቸው አይደለ? ምንም እንትን የሚል ነገር አይደለም። እናንተ ካሰባችሁበት እናንተ ትኬት የምትቆርጡት ብሩኬስ ትኬት የምትቆርጠው የሀይሚን ሀሳብ ሳሰማ ሳትግባቡ ምናምን አይደለም አይደለ? ስለዚህ ትኬቱን አልቆረጥከውም በእርግጠኝነት ማለት ነው። ምንም የከሰርከውም ነገርም የለም። ምክንያቱም ቀልድ አይደለም።
ለአንድ ሰው 100 ሺህ ብር ለአንድ ሰው 100 ሺህ ብር ለትኬት ማውጣት ለፕሮሰስ ማውጣት ከዛ በላይ የምታወጣው ወጅ እንዲህ ቀላል ነገር አይደለም። ስለዚህ የአንድን ሰው ፍላጎት ሳታቅ ምንም አይነት ነገር እንደማታደርግ በጣም እርግጠኛ ነኝ ማለት ነው። ግን ከዛ ሲቀጥል ደግሞ ችግር አገር ተለቆ ስለተሄደ ችግር አይፈታም። ችግር የሚፈታው እዛው ቤታችሁ ውስጥ ሆናችሁ ነው። በቃ ችግራችሁን ከቤት ይሄ እዛው በዛችሁ ቤታችሁ ውስጥ ሆናችሁ ችግራችሁን መፍታት መነጋገር። ለምን እንደዚህ ትኛለች፣ ለምን እንደዚህ ትለኛለች ከማለት ሌላ ችግር ከምትጨምሩ ማለት ነው። በነገራችን ላይ እዚህ ያለውን ችግር ሳትጨርሱ ያቺ ደግሞ አዩ የምትባለው ደግሞ ከልጅ አባት ጋር ነው የምወልደው እያለች አዲስ እንትን ጀምራለች አይደለ? ይሄኛውን ችግር ሳትፈቱ በዚህኛው ነገር ሳትስማሙ በዚህኛው ነገር ይቅርታ ሳትደራረጉ አይደለም። ስለዚህ ወደ ራሳችሁ ተመለሱ። የሆነ ህይወታችሁን እቃቃ ጨዋታ አታድርጉት፣ ቀልድ አታድርጉት። እውነቴን ነው። ማንም ሰው ማለት ነው በህይወታችሁ የምትወዱት የምታፈቅሩት ሰው የኔ ነው ብላችሁ ካሰባችሁ እስከ ጥግ ድረስ መጋፈጥ ነው። ያ ሰው እናንተ ህይወት ውስጥ እስካልወጣ ድረስ አልፈልጋችሁም እስካላላችሁ ድረስ እናንተን ፈልጉ ከእናንተ ጎን እስከ ቆመ ድረስ ለማንም ቦታ አትስጡ። እውነቴን ነው የምላችሁ። ለማንም ቦታ መስጠት የማይጠበቅብሽም ሀይሚዬም ማለት ነው። አትውጭ ሳይሆን ቤትሽን አስከብረሽ ያዥ ቤትሽ ውስጥ ማለት ነው። ብሩኬ ከጎንሽ ነው። ከአንቺ መለየት አይፈልግም። አለቀ ነገሩ። ማንም ሰው ሊወድ ይችላል። ማንም ሰው ሊያፈቅር ይችላል። የወደደና ያፈቀረ ሁሉ የፈለገውን ነገር ያገኛል ማለት አይደለም። ይህን ደግሞ ማወቅ አለባችሁ። ስለዚህ ሀይሚዬም ረጋ በይ፣ ብሩኬም ረጋ በሉ፣ ተረጋጉ። ነገሮችን በመነጋገር ፍቷቸው። በቃ ጭቅጭቅ ይበቃችኋል። ሰላማችሁን ፍጠሩ። በቃ የራስሽ ጉዳይ የራስ ጉዳይ ምናምን አትባባሉ። እስኪ ከካሜራ ጀርባ ራሳችሁን ጠይቁ። ምን እያደረግኩኝ ነው? ምን እያልኩኝ ነው? ምን እየተካሄደ ነው ብላችሁ ራሳችሁን ጠይቁ። የምታደርጉን ነገር ትክክል አይደለም። የእውነቴን ነው የምላችሁ። እናንተም በዚህ አይነት ነገር ማየት አንፈልግም። ስለዚህ ወደ ራሳችሁ ተመለሱ። ህይወታችሁን የምታስተካክሉት እናንተ ናችሁ። ከእናንተ ጋር አብሮ የሚኖረው አብሮ የሚቀጥል የለም ከፈጣሪ በስተቀር ማለት ነው። ስለዚህ ህይወታችሁን እናንተ ናችሁ የምታቆሙት። ስለዚህ ከእልከኝነታችሁ ውጡ፣ ከጭቅጭቃችሁ ውጡ። ነገሮችን በንግግር ፍቷቸው። በቃ መዝናናትን ካለባችሁ ብዙ ሀገሮች አሉ። ወጣ ብላችሁ መጀመሪያ እናንተ ሰላም ፍጠሩ፣ እናንተ ይቅርታ ተደራረጉ። ከዛ ውጭ ያለ ሁሉም ነገር በጊዜው ይሆናል ማለት ነው ከፈጣሪ ጋር። ስለዚህ ሁሉም ነገር ይስተካከላል። ፈጣሪ ከእናንተ ጋር ይሁን። ከእንደዚህ አይነት ችግር ውስጥ ፈጣሪ አውጥቶ ሰላማችሁን ይመልስላችሁ እላለሁ። መልካም ጊዜ